ከወለሉ በታች ያለው ሲኦል የኤልዛቤት ፍሪትዝል 24 ዓመታት። እስኪ ለአንድ አፍታ ቆም በሉና አስቡ። አሁን ያላችሁበትን ቤት በጥንቃቄ ተመልከቱት። ሳሎኑን፣ መኝታ ቤቱን፣ ወለሉን፣ ከእግራችሁ በታች ከምንጣፉ ስር ምን እንዳለ ታውቃላችሁ? ምናልባት አሮጌ መጋዘን ወይም ዝም ብሎ አፈር ሊሆን ይችላል ብላችሁ ታስቡ ይሆናል። ነገር ግን በኦስትሪያ እምብርት አምስቴተን በተባለችው ሰላማዊ ከተማ ሰዎች በቤታቸው ሳሎን ውስጥ ተቀምጠው ሻይ ሲጠጡ ቴሌቪዥን ሲመለከቱና ሲሳሳቁ ከግራቸው በታች ጥቂት ሜትሮች ዝቅ ብሎ አንድ የሚዘገነን ሲኦል ነበር። ለጥቂት ቀናት ሳይሆን ለሳምንታትም ሳይሆን ለ24 ረጅም ዓመታት። ይህ ታሪክ ስለ ሩቅ ሀገር ጦርነት አይደለም፣ ስለ ተረትም አይደለም። ይህ ታሪክ ስለ ጆሴፍ ፍሪትዝል ነው። ለጎረቤቶቹ መልካም አባት፣ ለሚስቱ ታማኝ ባል፣ ለከተማው ደግሞ የተከበረ መሐንዲስ ነበር። ነገር ግን ይህ ሰው ከቤቱ በታች ባለው ጨለማ ክፍል ውስጥ የገዛ ደሙን የገዛ ልጁን ኤልዛቤትን ለ24 ዓመታት ዘግቶ ያስቀመጠ አረመኔ ነው። ኤልዛቤት በ18 ዓመቷ በድንገት ስትሰወር ዓለም ሁሉ እየሮጠች ኮብልላለች ብሎ አመነ። አባቷ ለፖሊስ ያሳየው ደብዳቤ አትፈልጉኝ ይል ነበር። ፖሊስም አባቷን አምኖ ፋይሉን ዘጋው። እናቷ ሮዝሜሪ ለ24 ዓመታት በየቀኑ ወደ ደጃፍ እየወጣች ልጄ ዛሬ ትመጣ ይሆን ብላ ስትናፍቅ፣ ልጇ ግን ከእግሯ ስር ሆና ትቃስት ነበር። አስቡት፣ በዚያች አየር በማይገባባት በ8 የብረት በሮች በታጠረች ጠባብ ክፍል ውስጥ ኤልዛቤት 7 ልጆችን ወለደች። ፀሐይን አይተው የማያውቁ፣ ዝናብን ያልቀመሱ፣ የሰው ፊት በቴሌቪዥን እንጂ በአካል አይተው የማያውቁ ምስኪን ልጆች። አባቷ እሷን ለመቅጣት የሚጠቀምበት መንገድ አእምሮን የሚበጠብጥ ጭካኔ ነበር። መብራት በማጥፋት ለሳምንታት በጨለማ መተው፣ ምግብ መከልከልና ሌላም ለመናገር የሚከብዱ ግፎች። ዛሬ በወግና እውነታ ወደዚያ የከርሰ ምድር ሲኦል እንወርዳለን። ጆሴፍ ፍሪትዝል እንዴት ይህን ሁሉ ዓመት ሊደብቅ ቻለ? እናቷ ሮዝሜሪ በእውነት ምንም አታውቅም ነበር? ሚያዝያ 2008 ዓ.ም ያ ሚስጥራዊ በር እንዴት ተከፈተ? እናም ከሁሉም በላይ ዛሬ ላይ እኛ በምንኖርበት ዓለም እንዲህ አይነት የዝምታ እስር ቤቶች የሉም ለማለት ምን ያህል ድፍረቱ አለን? ይህንን ቪዲዮ እስከ መጨረሻው ተመልከቱ። ስለ ሰው ልጅ ማንነት ያላችሁ እይታ ለዘላለም ይቀየራል። ምክንያቱም እውነቱ ከልብ ወለድ በላይ ያስፈራል። አብራችሁን ቆዩ። For the first time, Fritzl's hidden hellhole. ነሐሴ 28 ቀን 1984 በኦስትሪያ አምስቴተን ከተማ የበጋው ወራት ሊጠናቀቅ ጥቂት ቀናት ቀርተዋል። የ18 ዓመቷ ኤልዛቤት ፍሪትዝል የወደፊት ህልሟን እየሳለች ነበር። እንደ ማንኛውም ወጣት ነፃነቷን ትናፍቃለች። ከቤቷ ወጥታ የራሷን ህይወት መጀመር ትፈልጋለች። ነገር ግን አባቷ ጆሴፍ ፍሪትዝል ሌላ ያዘጋጀላት ቤት ነበር። በዚያ ዕለት ማክሰኞ ጆሴፍ ኤልዛቤትን ጠራት። አዲስ የሰራሁት ከባድ የብረት በር አለ፣ ወደ ቤዝመንቱ እንድታወርጅልኝ እፈልጋለሁ አላት። ኤልዛቤት ለአባቷ ታዛዥ ነበረች። አብራው ወደ ምድር ቤቱ ወረደች። ያ በር ግን ለቤቱ ሳይሆን ለሷ እስር ቤት የተዘጋጀ መሆኑን አላወቀችም። ልክ ቤዝመንቱ ውስጥ እንደገቡ ጆሴፍ በኤተር የታመቀ ጨርቅ አፍንጫዋ ላይ አፈነባት። ኤልዛቤት ዓለም በአይኗ ፊት ስትጨልም የመጨረሻ ያየችው ነገር የገዛ አባቷን ቀዝቃዛ አይኖች ነበር። ኤልዛቤት ስትነቃ እጆቿና እግሮቿ በሰንሰለት ታስረዋል። ዙሪያዋ ጥቁር ጨለማ ነው። ጆሴፍ ወደ ላይኛው ፎቅ ወጥቶ ለሚስቱ ለሮዝሜሪና ለፖሊስ አዲስ ታሪክ ፈጠረ። ልጃችን ሃይማኖታዊ ቡድንን ተከትላ ወደ ውጭ ሀገር ኮብልላለች አለ። ይህን ለማስረዳት ደግሞ ኤልዛቤትን አስገድዶ ያጻፋትን ደብዳቤ ያሳያቸው። ፖሊሶች ልጁ የ18 ዓመት ጎልማሳ ስለሆነች የመሄድ መብት አላት በሚል ፍለጋውን አቆሙ። እናቷ ሮዝሜሪ ግን ልቧ ተሰበረ። ነገር ግን ከባሏ ቃል በላይ የሚሆን አቅም አልነበራትም። ጆሴፍ ፍሪትዝ ይህንን እስር ቤት ለ10 ዓመታት ሲያቅደውና ሲገነባው ነበር። ይህ ተራ ክፍል አልነበረም። የኤሌክትሪክ መሐንዲስ በመሆኑ እስር ቤቱን ማንም ሊያገኘው በማይችል መልኩ ቀርጾታል። አንዱ በር በሌላው ውስጥ የሚከፈት 8 በሮች። በሮቹ ጆሴፍ ብቻ የሚያውቀው ዲጂታል የሚስጥር ኮድ የሚከፈቱ ግድግዳዎች እጅግ ወፍራም ከመሆናቸው የተነሳ ኤልዛቤት ጉሮሯ እስኪሰነጠቅ ብትጮህ እንኳን ከላይኛው ፎቅ ላይ ላለው ሰው እንደ ሹክሹክቷ እንኳን የማይሰማ ነበር። የመጀመሪያዎቹ ጥቂት ዓመታት ለኤልዛቤት እጅግ አሰቃቂ
ነበሩ። ጆሴፍ በሳምንት 3 ቀን ምግብና ውሃ ያመጣላታል። ነገር ግን ምግቡን የሚሰጣት ሲደሰት ብቻ ነበር። ካልተደሰተ ወይም ኤልሳቤት ልቀቀኝ ብላ ከለመነችው መብራቱን አጥፍቶ ለሳምንታት በጨለማና በረሃብ ይተዋታል። ኤልሳቤት በዚያች ጠባብ ክፍል ውስጥ ከራሷ ጥላ ጋር ማውራት ጀመረች። ፀሐይ ናፈቀች፣ ንጹህ አየር ናፈቃት። ነገር ግን ትልቁ ስቃይ ገና ወደፊት ነበር። ጆሴፍ ልጁን ለ24 ዓመታት ደጋግሞ ይደፍራት ነበር። በዚህም ምክንያት ኤልሳቤት በዚያው እስር ቤት ውስጥ 7 ልጆችን ለመውለድ ተገደደች። አስቡት፣ ምንም የሕክምና እርዳታ በሌለበት በቁሻሻ መሬት ላይ ባይጦች መካከል ሆና በብቸኝነት ምጥን ተቋቋመች። 3ቱ ልጆች ከሷ ጋር በታችኛው ዓለም ሲቀሩ 3ቱን ደግሞ ጆሴፍ ወደ ላይኛው ፎቅ ወሰዳቸው። አንደኛው ልጇ ግን ከተወለደ ከጥቂት ቀናት በኋላ ሞተ። ጆሴፍም አስከሬኑን ወስዶ በቤቱ ማሞቂያ ውስጥ እንደ ቆሻሻ አቃጠለው። ኤልዛቤት ከወለሉ በታች ያሉት ልጆቿ እንዳይታመሙባት ትጸልይ ነበር። ምክንያቱም መታመም ማለት ሞት ማለት እንደሆነ ታውቃለች። ጆሴፍ ልጆቹን ከላይ ያላችሁትና ከታች ያላችሁት ብሎ ለሁለት ከፈላቸው። ከላይ ያሉት በሰላም ሲያድጉ፣ ከታች ያሉት ግን ፀሐይን በቴሌቪዥን እንጂ በአካል አይተው ያውቁም ነበር። ዓለም ግን አሁንም ዝምታዋን ቀጥላለች። Same time he was just leading this double life of monstrosity. በዚያ ከወለል በታች ባለ ጠባብና አየር በሌለው ክፍል ውስጥ ጊዜው ቆሟል። ኤልዛቤት ፍሪትዝል ለ24 ዓመታት የኖረችው በሰዓትና በቀን ሳይሆን በስቃይና በጨለማ ብዛት ነበር። ታሪኩን ይበልጥ አሰቃቂ የሚያደርገው ደግሞ ጆሴፍ ፍሪትዝል የገዛ ልጁን ለዓመታት ደጋግሞ በመድፈር 7 ልጆችን በዚያው እስር ቤት ውስጥ እንድትወልድ ማስገደዱ ነው። ኤልሳቤት በምጥ ስትሰቃይ ምንም አይነት የሕክምና እርዳታ አልነበራትም። በቆሸሸ መሬት ላይ ሆና በብቸኝነት ነበር አራስነቷን የምታሳልፈው። ከነዚህ 7 ልጆች መካከል አንደኛው ሚካኤል የተባለው ሕፃን ከተወለደ ከጥቂት ቀናት በኋላ የመተንፈስ ችግር አጋጠመው። ኤልሳቤት ልጇን እንዲያክምላት አባቷን ብትለምነውም ጆሴፍ ግን ልጁ እንዲሞት ፈረደበት። ሕፃኑ ሲሞትም አስከሬኑን ወስዶ በቤቱ ማሞቂያ ውስጥ እንደ ቆሻሻ በማቃጠል ምንም አይነት የህይወት አሻራ እንዳይኖር አደረገ። ቀሪዎቹ 6 ልጆች ግን በጆሴፍ ፍሪትዝል የጭካኔ ድራማ ውስጥ ለሁለት ተከፈሉ። 3 ልጆች ማለትም አሌክሳንደር፣ ሚኒካና ሊሳ ከታችኛው ሲኦል ወጥተው ወደ ላይኛው ፎቅ እንዲሄዱ ተደረገ። ጆሴፍ እነዚህ ልጆች በቤቱ ደጃፍ ላይ በቅርጫት አኖራቸውና ለሚስቱ ለሮዝሜሪ ኤልዛቤት ደጃፍ ላይ ጥላለን ሄዳለች የሚል የውሸት ደብዳቤ ያሳያት። በሚገርም ሁኔታ ኦስትሪያዊ ፖሊስና ማህበራዊ አገልግሎት ሰራተኞች ይህንን ታሪክ አምነው በመቀበል ልጆቹን ጆሴፍና ሮዝሜሪ እንዲያሳድጓቸው በህግ ፈቀዱላቸው። 3 ልጆች ከላይ በቅንጦት በብርሃንና በትምህርት ቤት ሲያድጉ፣ ቀሪዎቹ 3 ልጆች ማለትም ስቴፋን፣ ፍሊክስና ከርቲንግን ከእናታቸው ጋር በዚያው በከርሰ ምድር እስር ቤት ውስጥ ለዓመታት ታፈኑ። እነዚያ ልጆች ዓለም ማለት በቴሌቪዥን የሚያዩት ስዕል ብቻ መስሏቸው ነበር ያደጉት። ከወለሉ በታች ያሉት ልጆች ድምጻቸውን ካጠፉ ወይም ካለቀሱ ጆሴፍ መብራታቸውን በማጥፋትና ለቀናት ምግብ በመከልከል ይቀጣቸው ነበር። ጆሴፍ ፍሪትዝል ለአካባቢው ማህበረሰብ ፍጹም የተከበረና ደግ አባት መስሎ ይታይ ነበር። በየቀኑ ጠዋት ለሚስቱ ዲዛይን ልሰራ ነው በሚል ሰበብ ወደ ቤዝመንቱ ይወርዳል። እዚያም ልጁንና ልጆቹን ካሰቃየ በኋላ ተመልሶ ወጥቶ ከሚስቱና ከላይኛው ፎቅ ልጆቹ ጋር እራት ይበላል። ይህ ድርብ ህይወት ለ24 ዓመታት እንዴት ሳይታወቅ ቀረ የሚለው ጥያቄ ዛሬም ድረስ የብዙዎችን አእምሮ ይበጠብጣል። ጆሴፍ ቤቱን የገነባበት መንገድና 8ቱ የብረት በሮች ሚስጥሩን እንደጠበቁት አቆዩት። ኤልዛቤት ግን ተስፋ አልቆረጠችም ነበር። ልጆቿ ስለ ዓለም እንዲያውቁ ታስተምራቸው፣ ትተርትላቸውና ንግግር እንዲለምዱ ትጥር ነበር። ጆሴፍ ልጆቹን እንደ ቁሳቁስ እያየ በየቀኑ ሲበድላቸው፣ ኤልሳቤት ግን በዚያ ጨለማ ውስጥ እናታዊ ፍቅርን ለመስጠት ትዋጋ ነበር። ታሪኩ ወደ ማብቂያው የደረሰው በ2008 ዓመተ ምህረት ያልታሰበ አጋጣሚ ሲፈጠር ነው። ከታችኛው ክፍል ልጆች መካከል ታላቅ የሆነችው ከርቲን
በጠና ታመመች። ንቃተ ህሊናዋን ስትስት ጆሴፍ ሚስጥሩ ይጋለጥብኛል ብሎ በመፍራት ሆስፒታል ሊወስዳት ወሰነ። ነገር ግን ዶክተሮች የልጅቷ ህመም እጅግ ለየት ያለ መሆኑንና የእናቷ የሕክምና መረጃ ሳይኖር ሊያክማት እንደማይችሉ በጽናት ተናገሩ። ጆሴፍ ለዓመታት የገነባው የውሸት ግንብ መናድ የጀመረው በዚያች ቅጽበት ነበር። ኤልሳቤትም ይህንን አጋጣሚ በመጠቀም አባቷን ለመጨረሻ ጊዜ ተማጸነችው። ልጄ እንድትድን ፍቀድልኝ ስትል ለመነችው። ጆሴፍ ኤልሳቤትን ለጥቂት ሰዓታት ከእስር ቤት ሊያወጣት ተገደደ። ኤልሳቤት ብርሃን ስታይ መጀመሪያ የደነገጠችው በደስታ ሳይሆን በፍርሃት ነበር። ፖሊሶች ለብቻዋ ሲያገኟት እውነቱን ለመናገር አንድ ዋስትና ፈለገች። አባቴን ዳግመኛ እንዳላየው ቃል ግቡልኝ አለች። ያኔ ነው ለ24 ዓመታት የተደበቀው የኦስትሪያ ጭራቅ ሚስጥር ለዓለም ይፋ የሆነው። ሚስጥሩ በሙሉ ወጥቶ ጆሴፍ በቁጥጥር ስር ሲውል መላው ዓለም በድንጋጤ ተዋጠ። የጆሴፍ ፍሪትስል የሲኦል ቤት ግንባታ ፈረሰ። ነገር ግን በኤልሳቤትና በልጆቿ ሕይወት ላይ የደረሰው ጠባሳ ግን ለዘላለም የሚኖር ሆነ። የጆሴፍ ፍሪትስል የክፋት ግዛት በቁጥጥር ስር ሲውል የዓለም መገናኛ ብዙሃን ሁሉ ትኩረታቸውን ኦስትሪያ ላይ ያደረጉ። ፖሊሶች የቤቱን ወለል ሰብረው ወደ እስር ቤቱ ሲገቡ ያዩት ነገር ከሰው አእምሮ በላይ ነበር። አየር የማይገባው ሽታው የሚከብድና በሰው ልጅ ጭካኔ የተሞላው ያ ክፍል የኤልሳቤትና የሶስቱ ልጆቿ ዓለም ነበር። ጆሴፍ ፍሪትስል በፍርድ ቤት በቀረበበት ወቅት ምንም አይነት የጸጸት ስሜት አላሳየም ነበር። ይልቁንም ልጄን የጠበቅኳት እኔ ነኝ፣ ከክፉ ነገር እንዳትወጣ ከልክያታለሁ የሚል አስገራሚ መከራከሪያ ለማቅረብ ሞክሮ ነበር። ነገር ግን በ2009 ዓመተ ምህረት የኦስትሪያ ፍርድ ቤት በጆሴፍ ላይ የዕድሜ ልክ እስራት ፈረደበት። ዛሬም ድረስ ያ ጭራቅ አባት በአይምሮ በሽተኞች እስር ቤት ውስጥ በብቸኝነት እድሜውን እየገፋ ይገኛል። የቤቱ እስር ቤትም ዳግመኛ ለማንም መከራ እንዳይሆን በኮንክሪት ተሞልቶ ለዘላለም ታትሟል። ለኤልሳቤትና ለልጆቿ ግን ነፃነት ማለት ገና ሌላ ትልቅ ፈተና ነበር። ለ24 ዓመታት ጨለማ ውስጥ የኖሩ ልጆቿ ለመጀመሪያ ጊዜ ፀሐይ ሲያዩ አይናቸው ብርሃን መቋቋም አቅቶት ነበር። ንጹህ አየር ሲተነፍሱና ሰፊ ሜዳ ላይ ሲቆሙ ሰውነታቸው በድንጋጤ ይርድ ነበር። ኤልሳቤትም ቢሆን በ18 ዓመቷ ተነጥቃ በ42 ዓመቷ ወደ ዓለም ስትመለስ ያገኘችው ዓለም ሌላ ነበር። ነገር ግን የሰው ልጅ የመጽናት አቅም ተአምረኛ ነው። ኤልሳቤትና 6ቱ ልጆቿ በአሁኑ ወቅት በኦስትሪያ ውስጥ ስማቸውን ቀይረውና ማንነታቸው ተደብቆ አዲስ ሕይወት እየመሩ ይገኛሉ። ኤልሳቤት ልጆቿ ከማንኛውም የውጭ ጫናን በመጠበቅ እናታዊ ግዴታዋን እየተወጣች ሲሆን ልጆቹም ትምህርታቸውን እየተከታተሉና ወደ መደበኛ ሰውነት እየተመለሱ እንደሆነ ይነገራል። ይህ አሰቃቂ ታሪክ ለሁላችንም ትልቅ ትምህርት ጥሎ አልፏል። በመጀመሪያ ደረጃ የሰው ልጅ መጨከን የሚችልበት ጥግ ወሰን እንደሌለው አሳይቶናል። ጆሴፍ ፍሪትስል ለጎረቤቶቹ መልካም ሰው መስሎ መታየቱ ክፋት ሁል ጊዜም ቀንድና ጭራ እንደሌለው ይልቁንም በፈገግታና በክብር ካባ ተሸፍኖ በቅርባችን ሊኖር እንደሚችል ትልቅ ማስጠንቀቂያ ነው። በሌላ በኩል ደግሞ የኤልሳቤት ታሪክ የጽናትና የተስፋ ተምሳሌት ነው። በዚያ ሁሉ ስቃይ ውስጥ ሆና ልጆቿን ንግግር ማስተማሯና ተስፋ እንዳይቆርጡ ማድረጓ እናትነት ከማንኛውም ሰንሰለት በላይ ጠንካራ መሆኑን ያሳያል። ዛሬም ቢሆን በየቤታችን በዝምታ ግንብ የታጠሩ መጮህ የማይችሉና እርዳታ የሚሹ ብዙዎች ሊኖሩ ይችላሉ። የኛ ዝምታና የሰው ቤት ሚስጥር አይገባም ባይነት ለእንደዚህ አይነት ጭራቆች ትልቅ ምሽግ እንደሚሆንላቸው መዘንጋት የለብንም። ውድ የቻናላችን ቤተሰቦች ኤልሳቤትና ልጆቿ ነፃ ወጡ። ነገር ግን የ24 ዓመታት ስብራት በቀላሉ አይጠገንም። ዛሬ ላይ እንዲህ አይነት ታሪክ በየቤታችን የለም ለማለት ምን ያህል እርግጠኞች ነን? ጆሴፍ ፍሪትስል ለክብር ሳይሆን ለቁጥጥር ነበር ልጁን ያሰራት። ጭካኔን የምናሸንፈው እርስ በእርስ በመጠባበቅና ለፍትህ በመቆም ብቻ ነው። ኤልዛቤት ዛሬ ነፃ ብትሆንም የ24 ዓመታት የጨለማ ህይወቷ ግን ዳግመኛ አይመለስም። እኛ ግን ከዚህ ታሪክ ተምረን በዙሪያችን ላሉት ብርሃን መሆን እንችላለን። የኤልዛቤት ታሪክ የጽናት ታሪክ ነው። እናንተስ በዚህ አባት ላይ የተፈረደበት የዕድሜ ልክ እስራት በቂ ነው ትላላችሁ ወይንስ ማህበረሰቡ ዝም በማለቱ ተጠያቂ መሆን ነበረበት? ሐሳባችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ተወዳጁን። ይህ ታሪክ ሌሎች ጋር እንዲደርስ ሼር ማድረጉን አይርሱ። ሰላም ለሁላችን።